ሰላም እንደምናላችሁልን ክብራን የመድፈኞቹ ቤተሰቦች ያላችሁበት አርሰናል ኢንፎ ላይ ነው። በፕሪማች ሪቪው ነው የተገናኘው ከሪያል ማድሪዱ አስደናቂ ፐርፎርማንስ በኋላ በፕሪሚየር ሊግ አርሰናል በኤምሬትስ ከብሬንትፎርድ ጋር ጨዋታውን ያደርጋል። ስለ ጨዋታውና ተያያዥ ጉዳዮች እንዲሁም ደግሞ የሚካኤል አርቴታን ፕሬስ ኮንፈረንስ እንቃኛለን። ብሬንትፎርድ ወደ ኤምሬትስ መጥቶ ጨዋታዎችን በታሪክ ውስጥ አሸንፎ አያውቅም። እንዲሁም ደግሞ ሚካኤል አርቴታ ስለ ብዙ ጉዳዮች ፕሬስ ኮንፈረንስ ሰጥቷል። ስለ ቡካዮ ሳካ ከጉዳት ስለመመለስ፣ ስለ ካይ ሃቨርትዝ፣ ስለ ዲክላን ራይስ ፐርፎርማንስና ስለ ቅጣት ምቱ ሪያል ማድሪድ የመልሱን ጨዋታ የመቀለበስ እድሉ ምን ያህል እንደሆነና ባለፈው ስላሳዩት የጨዋታ ብቃት ጠቅላላ ፕሬስ ኮንፈረንስ መስጠት ይችላል። እሱንም እያንዳንዱን እያስቀኘናችሁ እንቆያለን ማለት ነው። ፖሲብል ላይን አፕም ሚካኤል አርቴታ ብዙ ተጫዋቾችን ሮቴት ያደርጋል ተብሎ ይጠበቃል። በዛሬ ምሽቱ ጨዋታ ላይ ፖሲብል ላይን አፕም ወይም ደግሞ ተገማች የቡድኑን አሰላለፍም እንቃኛለን። ብቻ አብራችሁን ቆዩ። ደግሞም ስትቆዩ ኮሜንት መስጫ ባር ላይ ብሬንትፎርድና የአርሰናል የጨዋታ ግምት አስቀምጡልን። ደግሞም ሰብስክራይብ ማድረጋችሁ አይለይ፣ የላይክ በተኑንም ተጭናችሁ ተከታተሉን፣ ብዙ ሰዎች መድረስ እንድንችልና ደግሞም ድጋፋችሁን ለኛ እንድታሳዩን ማድረግ ነው። ይሄን ስለምታደርጉልን ከልብ ነው የምናመሰግነው። የመድፈኞቹ ቤተሰቦች ከመሸጋገሪያ ሙዚቃ በኋላ ዳግም እንመለሳለን። ኖዝ ለንደን ፎሬቨር። ከማክሰኞ ዕለታው አስደናቂ የአውሮፓ ሻምፒዮንስ ሊግ ምሽት ወይም ደግሞ አርሰናል ሪያል ማድሪድን በጣም በሰፊና በድንቅ ፐርፎርማንስ ካሸነፈበት ጨዋታ በኋላ የሚከናወን ጨዋታ ነው። ደግሞ ሮብ ዕለት በቤርናቦ ወደ ስፔን አርሰናል ተጉዞ የሰከንድ ሊግ ጨዋታውን ከማድሪድ ጋር ያደርጋል። በዚህ ምክንያት የሚካኤል አርቴታ ፎርሜሽን ላይ ወይም ደግሞ የተጫዋች ምርጫ ላይ ብዙ ለውጦች ወይም ደግሞ ሮቴቶች የሚጠበቁበት ምሽት ወይም ጨዋታ ይመስለኛል። የዛሬው ምሽት 1 ሰዓት ተኩል የኤምሬትስ ጨዋታ ማድሪድን በታሪኩ 3-0 ውጤትን ቀልብሶ አያውቅም። በታሪክ ውስጥ ማለት ነው። በአውሮፓ ሻምፒዮንስ ሊግ የኖክአውት ስቴጅ ጨዋታዎች ውስጥ የ3-0 ውጤት የቀለበሱ 3 ቡድኖች ናቸው። ባርሴሎናና ሌላ 2 ቡድኖች ማለት ነው። ባርሴሎና ፒኤስጂ ላይ የቀለበሰው የሉዊስ ኤንሪኬ በጣም አስደናቂ ቡድን ማለት ነው። ከዛ ውጭ የ3-0 ውጤትን ሪያል ማድሪድ በታሪክ ውስጥ ቀልብሶ አያውቅም። በጨዋታው ውስጥ ሙቭመንቶች ውስጥ በመጨረሻ ደቂቃዎች 2 እና 3 ጎሎችን አስቆጥሮ ሊያውቅ ይችላል። ግን ጨዋታው ሲጀመር በ3-0 ውጤት ተሸንፎ የቀለበሰው ጨዋታ ግን የለም በታሪክ ውስጥ ማለት ነው። ስለዚህ አስደናቂ ፐርፎርማንስ እንደሆነ መናገር እንችላለን። ለዛ ነው ኦፕታ አርሰናል የፕሪሚየር ሊግ ዋንጫ የማንሳት እድሉ 1% ብቻ ነው ይላል። ግን ደግሞ ይልና የአውሮፓ ሻምፒዮንስ ሊግ ከኖክአውት ከሩብ ፍጻሜ የመውጣት እድሉ ደግሞ 0.2% ነው ይላል። ከአንድ በታች ማለት ነው። 99.8% 99 አይ ቲንክ አስተካክሏል ቢያስባሉ 99.08% ነው የማለፍ እድሉ እንደማለት ነውና በጣም ሰፊ ድል ነው ለማለፍ ያለው ማለት። ስለዚህ የትኛውን ይመርጣል ስትሉኝ ወይም ብትሉኝ አለ ኦፕታ በፕሪማች ሪቪዋቸው ማለት ነው። ስለዚህ ሚካኤል አርቴታ የፕሪሚየር ሊጉን ጨዋታ በተጠዋዋቂ ተጫዋቾች ወይም ደግሞ ጥቂት ለውጦችን አድርጎ እንደሚጫወት መናገር እንችላለን በማለት ነው እንግዲህ የኦፕታ ሪቪው የሚዳስሰው። ብሬንትፎርድ ለአውሮፓ ቦታ የመጫወት እድላቸው በጣም ሰፊ ነው። ምክንያቱም አሁን የሚገኙበት የደረጃ ሰንጠረዥ 12ኛ ነው። ከሀፍ ቴብል በታች ነው የሚገኙት። ግን ደግሞ ያን ያህል ሩቅም አይደሉም። ጥቂት ተከታታይ ጨዋታዎች ማሸነፍ ቢችሉ ለአውሮፓ ስፍራ ቦታ ትንሽ ሊፋለሙ ይችላሉ። ግን አሪፉ ነገር ሴፍ ናቸው። ከፕሪሚየር ሊግ የመውረድ እድላቸው በጣም ጠባብ ነው። ቶማስ ፍራንክ በቡድኑ ውስጥ የፈጠረው ነገር ይሄ ነው። ወይም ደግሞ አስደናቂ ጉዞ ነው ሁሌም በሊጉ ውስጥ የሚያደርገው። ስቴብል ቲም ነው የገነባ የሚድ ቴብል ቡድን ነው። ወይም ደግሞ በደረጃ ሰንጠረዡ አጋማሽ ላይ ሁሌም የሚገኝ አይነት ቡድን ነው የገነባ። ብሬንትፎርድ በታሪኩ በኤምሬትስ ጨዋታ አሸንፎ አያውቅም። በታሪኩ ነው ምላችሁ። አንድ ጊዜ ነው አርሰናል በሜዳው ማሸነፍ ይቻላል። እሱም ደግሞ ወደ ታሪክ ያስቃኘናል። ወደ 1938 በሃይቤሪ ነው ብሬንትፎርድ አርሰናልን ማሸነፍ ይቻሉ። አንዴ ብቻ ነው በታሪኩ በሜዳው አርሰናል ማሸነፍ ይቻሉ። ያኔ ኤፕሪል 1938 2-0 ባለቀው ጨዋታ ማለት ነው። በቅርብ ወደ ሊጉ የተመለሱት ለረጅም ዓመታት ከሊጉ ውጭ ነበሩ። በቅርብ ወደ ሊጉ የተመለሱት ኦገስት 2021 እንደሆነ ይታወቃል። ወይም ደግሞ በ2021-22 ሲዝን ላይ እንደማለት ነው። በዛ ሲዝን እንደመጡ በመጀመሪያ በመጡበት የውድድር ዓመት አርሰናል 2-0 አሸንፈው ነበር። በዚህ የውድድር ዓመት ማንቸስተር ሲቲን እንዲሁም ማንቸስተር ዩናይትድን የተለያዩ ቡድኖች እንዳሸነፉ ይታወቃል። አርሰናልም 2-0 ማሸነፍ ችለው ነበር በሜዳቸው ማለት ነው። ከዛ በኋላ ግን አርሰናል ማሸነፍ አልቻሉም። በ5 ተከታታይ ጨዋታዎች ተሸነፉ። በአንድ ብቻ አቻ ወጥቷል። የባለፈውን የዲሴምበሩ የጃንዋሪ ነው እንጂ ጃንዋሪ 1 በአዲስ ዓመት 2025 እንደገባ የተደረገው ጨዋታ የሚያስቃኘን ይመስለኛል። አርሰናል በአስደናቂ ፐርፎርማንስ ያሸነፈበት ጨዋታ ማለት ነው። የመጨረሻ ግንኙነታቸው እሱ ነው ጃንዋሪ 1 ማለት ነው። ብሬን ሙምቡማ አስቀድሞ ጎል አስቆጠረ በሜዳቸው ማለት ነው 13ኛው ደቂቃ አካባቢ ይመስለኛል። ከዛ በኋላ ግን ገብርኤል ሱስ፣ ሚካኤል ሜሪኖ እንዲሁም ደግሞ ገብርኤል ማርቲኔሊ በጣም ግሩም ጎሎችን አስቆጥረው ጨዋታውን
መወሰን ቻሉ ማለት ነው። አሁን የመልሱ ጨዋታ ነው በኤምሬትስ የሚከናወነው ማለት ነው። በዚህ ውድድር ዓመት በተለይ ደግሞ በመጨረሻ ሳምንታት ውስጥ ከሜዳቸው ውጭ ያላቸው ሪካርዶች የቶማስ ፍራንክ ብሬንትፎርድ በጣም ግሩም ነው ማለት እንችላለን። በሴንት ጄምስ ፓርክ ባለፈው የሳምንቱ መጨረሻ ላይ ባለፈው ሳምንት ማለት ነው በሴንት ጄምስ ፓርክ ከሜዳቸው ተሸንፈዋል። ከዛ ጨዋታ አስቀድመው ግን ባለፉት 5 ጨዋታዎች ከሴንት ጄምስ ፓርክ ኒውካስል ጨዋታ አስቀድመው ባሉት 5 መርሃ ግብሮች ማንቸስተር ሲቲን ጨምሮ በተለያዩ ቡድኖች ሽንፈት አላስተናገዱም። ከሜዳቸው ውጭ ነው እያልኳችሁ የሚገኘው ማለት ነው። በጣም ጥሩ ሪካርድ አላቸው። ተጠባቂ ጨዋታ ነው። ሮቴሽን በብዙ የሚጠበቅ ይመስለኛል። ሚካኤል አርቴታ እንዳልኳችሁ መግቢያ ላይ ከጨዋታው አስቀድሞ ጋዜጣዊ መግለጫ ሰጥቷል። በጣም ስለ ብዙ ጉዳይ ነው ማንሳት ይቻላል። በጣም የተለዩ ምላቸውን ነገሮች ቃል በቃል አስቀኛቸው ሞክራለሁ። መጀመሪያ የቀረበለት ጥያቄ ስሜቱ እንዴት ነበር ያለፉትን ቀናት በቡድን በስኳድ ውስጥ ነው ያለው። ማይታመን ነው ያለው። በጣም ታላቅ ስሜት ኤነርጂ ነው ያለው። የተለየ ምሽት ነበር እኮ አለ የሪያል ማድሪድ ጨዋታ ማለት ነው። አሁን ግን ለብሬንትፎርድ ጨዋታ የተዘጋጀ ነው። ምክንያቱም ምርጡን ብቃታችን ዳግም በሊጉ ውስጥ ማሳየት አለብን። ስለዚህ ከዛ ስሜት ወጠናል በማለት ነው የተናገረው። የትኛውን የራይስ ቅጣት ምት ትመርጣለህ ብለው ጠየቁት። በጣም ከባድ ነው አለ። አላቅም፣ የሁለቱም ቴክኒክ በጣም የተለየ ነው አለ። ቦታው፣ አንግሉ፣ የመታበት ቴክኒክ ሁሉ በጣም የተለየ ነው አለ። ዋናው ነገር ጨዋታው እንድናሸንፍ ራይስ ረድቶናል፣ እሱ ነው ትልቁ ጉዳይ በማለት ለመምረጥ በጣም አስቸጋሪ እንደሆነ ለመናገር ቻለ። ከዚህ በኋላ ፍሪ ኪክ መቼ ይሆናል ዲክላን ራይስ ወይ ብለው ጠየቁት። ዴፊኒትሊ እኔ በቀኝ በኩል ውስጥ ያሉ ኳሶችን ሊመታ የሚችለው ተጫዋች ዲክላን ራይስ ነው ከዚህ በኋላ ብለን በእርግጠኝነት መናገር እንችላለን። ሚካኤል አርቴታ ግን ጥቂት መወያየት አለብን ከቆሙ ኳስ አሰልጣኞች ጋር፣ ከዛ በኋላ እንወስናለን። ሁሌም በተለየ መንገድ የሚጫወት ተጫዋች ነው። ሞመንቶች የሚፈጥርበት መንገድ በጣም አስደናቂ ነው። ኢነርጂው አስደናቂ ነው። ጎሎች የሚያስቆጥርበት መንገድ፣ ቴክኒኩ፣ የሚከላከልበት መንገድ፣ ታክል የሚያደርግበት፣ የሚሮጥበት መንገድ፣ ሁሉም ነገር በጣም አስደናቂ ነው። ደግሞም ነገሮችን ለመልመድ በጣም ጎበዝ ነው። ዴሊቨር ሲያደርግ እየተመለከታችሁ ነው የሚገኙት አለ የቆመ ኳሶችና ኮርናዎችን ስለሚያሻማ ማለት። ስለዚህ በጣም የተለየ ብቃት ያለው ተጫዋች ነው። ከሰሞኑ እንወስናለን በማለት ነው አርቴታ መናገር ይቻላል። ቡካዮ ሳካ በቀሩት የውድድር ጊዜያቶች ውስጥ ምን ያህል አስፈላጊ ነው ለቡድናችሁ ብሎ ጠይቆት ነበር። በጣም ሲሊክ ጥያቄ ይመስለኛል። ምክንያቱም ምን ያህል አስፈላጊ እንደሆነ በቀላሉ መናገር እንችላለን። በጣም አስፈላጊ ነው አለ። በቡድኑ ዙሪያ ያለው ተቀባይነትና የገነባው ኮኔክሽን በጣም የተለየ ነው አለ። ቡካዮ እኮ ሀምብል ነው አለ። ደግሞም ለመቆየት በመወሰኑ ከኛ ጋርና የሆኑ ነገሮች ለማሸነፍ በመወሰኑ ደግሞ እድለኞች ነን። እሱን መስማት እንፈልግ ነበርና ቡካዮ በቡድኑ ውስጥ የፈጠራቸው ኮኔክሽኖች በዙሪያው በቡድኑ ዙሪያ ውስጥ ያለው ከደጋፊዎች ከስታፉ ጋር ከማኔጅመንት ሰው ጋር የፈጠረው ነገር ሁሉ በጣም ግሩም መሆኑን ነው ሚካኤል አርቴታ ለማምራራት የቻለው። ከማድሪድ ጨዋታ በኋላ ስንት ቀን ኦፍ ሆናችሁ ወይም ደግሞ አረፋችሁ ብሎ አንድ ጋዜጠኛ ጠየቀው። ጀስት ዋን ዳይ ነው ያለ። አንድ ቀን ብቻ ነው ማረፍ የቻልነው አለ። ከእንደዚህ ድሎች በኋላ ተገናኝተህ ልምምዶችን እየሰራ ሙቭመንቶችና ስሜቶችን ኢሞሽኖችን አብረህ ብታሳልፋቸው በጣም ደስ ይላል አለ። ግን ደግሞ ተጫዋቾች ሪከቨር ማድረግ ነበረባቸውና የአንድ ቀን እረፍት ሰጠናቸው ነው የተመለሱ አለ። ያ ማለት ሮብ ዕለት ኦፍ እንደነበሩ ነው ሚካኤል አርቴታ መናገር ቻለው። ሐሙስ ግን ሙሉ ቲሙ ወደ ልምምድ እንደተመለሰ ነው እንግዲህ ለማስረዳት የሞከረው። ስንት ጊዜ ጨዋታውን ተመለከትከው የሪያል ማድሪድን ብለው ጠየቁት። አንድ ጊዜ ነው ያለ። ጀስት አንድ ጊዜ ሪያሊቲ ነው አለ። ምክንያቱም ለብሬንትፎርድ ጨዋታ መዘጋጀት ነበረብን በማለት ነው መናገር የቻለው። ምን ያህል ቶማስ ፍራንክን ታከብረዋል የብሬንትፎርድን አሰልጣኝ ብሎ ጠየቁት። በጣም በብዙዋል ሞር ዛን ሪስፔክት፣ ከማክበርም በላይ አድናቆት ያለበት አድማየር ነው ማድረጉ አለ። ግልጽ አይዴንቲቲ ያለው አላማው በክለቡ ዙሪያ ያለውን ነገር ሁሉ ያውቃል። ሁሉም አላማውን ይረዳሉ። ሼር ማድረግ ይችላል። ክለቡ ምን እንዳደረገው መመልከት ትችላላችሁ። በጣም በግልጽ መንገድ ነው የሚጫወተው። የማክሰኞ ዕለታው ጨዋታ በዚህኛው ጨዋታ ላይ ምንም ነገር አይፈጥርብንም። እንደ ሁሉ አስቸጋሪ ሊሆንብን እንደሚችሉ እንገነዘባለን። ቶማስ ፍራንክ እንደዛ ነው የሚቀርብብህ። ሁሌም ጨዋታዎችን አስቸጋሪ ያደርግብሃል። ስለዚህ በጣም ማከብረው የሊጉ አሰልጣኝ ነው ምማርበትም በማለት ነው እንግዲህ መናገር የቻለው። የማክሰኞ ዕለታው ፐርፎርማንስ ምርጡ የምንጊዜ ምርጡ ፐርፎርማንስ ነው ወደ አርሰናል ከመጣ በኋላ ብሎ ጠይቀውታል። ይሄኛው ከማድሪድ ጨዋታ በኋላ በፖስት ማች ኮንፈረንሱ ላይ በፍላሽም ኮንፈረንሱ ላይ ጠይቀውት ነበር። አዎ ይመስለኛል አለ። ከውድድሩ አንጻር ደግሞም ጨዋታው ከተጠናቀቀ በኋላ ካለው ዓለም አቀፋዊ ትኩረት አንጻር በጣም ምርጡ ፐርፎርማንስ ነው ብዬ ማሰብ ይችላለሁ በማለት ነው የተናገረ። ሰሚ አውቶሜትድ ኦፍሳይድ ቴክኖሎጂ በሊጉ ውስጥ በዚህ ሳምንት ይተገበራል። ስለዛም ጠይቀውት ነበር ስላለው ሁኔታና ስለ ጥቅሙ። አይ ቲንክ በጣም ይጠቅመናል ብዬ አስባለሁ አለ። በአውሮፓ ቻምፒየንስ ሊግ ላይ ተሞክሮ ሰርቷል። ጨዋታዎችን ፌር ለማድረግ አስፈላጊ ከሆኑ ነገሮች ውስጥ አንዱ ቴክኖሎጂ ነው። ሶ ኢትስ ዌልካም ማለት ፈልጋለሁ በማለት ሰሚ አውቶሜትድ ኦፍሳይድ ቴክኖሎጂ የመተግበሩን ሁኔታ እንኳን ደህና መጣ ለማለት ወዷል ማለት ነው። ለሰከንድ ሊግ
ተጫዋቾችን ታሳርፋለህ ወይ በዚህኛው የብሬንትፎርድ ጨዋታ ላይ ብሎ ጠይቆት ነበር። ለሪያል ማድሪድ ጨዋታ ስትል ተጫዋቾችን ታሳርፋለህ ብሎ ጠይቆት ነበር። የትኛውን ተጫዋች ማሳረፍ እንዳለብን አናቅም። ሪከቨርድ የሚያደርጉበት መንገድ መመልከት አለብን። ወሳኙ ነገር ስለ ጨዋታው ብቻ ሳይሆን ስለ መርሃ ግብሩ ነው ወይም በቅርብ ስለመደረጉና ስለ ክብደቱ ነውና የመርሃ ግብሩ መቀራረብ ይወስኗል። ስለዚህ ሪከቨር ያላረጉ ተጫዋቾችን እንደሚያሳርፍ አይነት የተናገረ ግን ደግሞ ብዙ ተጫዋቾች ሊያርፉ እንደሚችሉ መናገር እንችላለን። የጉዳት ዜና ተጠየቁት የቲም ኒውስ የሚባለው ማለት ነው። ዴክ ኤንድ ቡካዮ ሁለቱም ፊት ናቸው በማለት ነው የተናገረ። ዲክላን ራይስና ቡካዮ ሳካ ፊት መሆናቸው ነው መናገር የቻለው። ጥቂት የተፈጸመባቸው ታክሎች ድካምና እንዲሁም ደግሞ ህመሞችን ፔኖችን ፈጥሮባቸው ነበር። አሁን ግን ሙሉ በሙሉ ማገገም ይችላል። ሪኪ ግን አለ ሪካርዶ ካላፊዮሪን በጣም ጥሩ እያገገመ ነው። መቼ እንደሚመለስ በእርግጠኝነት መናገር አንችልም፣ ግን በጣም ጥሩ ስራዎችን እየሰራ ነው በማለት ነው እንግዲህ መናገር የቻለ። ከዛ ስለ ሃቨርትም አያይዘው ጠይቁትና ሃቨርት በጣም አስደናቂ ኢቲክ እያሳየ ነው ከህክምና ሶስት ጋር የሚገርም ፕሮግረስ ላይ ነው የሚገኘው። አይ ቲንክ አለ በመጨረሻ ሳምንታት ውስጥ የሊግ ጨዋታዎችን ወይም ደግሞ በመጨረሻ ሳምንታት ውስጥ ያሉ ጨዋታዎች ላይ እንመለከቱ ይሆናል በማለት ነው የተናገረና የአርሰናል የአውሮፓ ሻምፒዮንስ ሊግ የፋይናል ተፋላሚ ሆን ከሆነ ሃቨርትን እንደሚያገኘው ነው እንግዲህ ከሚካኤል አርቴታ ፕሬስ ኮንፈረንስ መረዳት ምንችለው ማለት ነው። ሃቨርት ኦልሞስት እየተመለሰ ነው ማለት ነው። ማድሪድ ይህን ጨዋታ የመቀልበስ እድል አለ ወይ ብለው ጠይቀውት ነበረ። ራሳችን ላይ ትኩረት የምናደርገው እንዴት ጨዋታውን ኮንትሮል ማድረግ እንዳለብን እንለማመዳለን፣ ምን ሊፈጠር እንደሚችል እንገምታለን። ስለዚህ ጨዋታውን ከዚህኛው ከኤምሬትስ ጨዋታ ወይም ከፈርስት ሊጉ ፐርፎርማንስ በላይ ለመጫወት በትኩረት እንዘጋጃለን በማለት ተናገረ። በመጨረሻ ከቀረቡ ጥያቄዎች አንዱ በራይስ ለውጥ ወይም ደግሞ ኢቮሉሽን በጣም ትገረማለህ ወይ ብለው ጠየቁ። 6 ቁጥር ነበረ፣ አሁን ወደ 8 ቁጥር መጣ። ቅጣት ምቶችና ኮርናዎች ማሻማት ጀመረ። አሁን ደግሞ ፍሪኪክ ቴከር መሆን ቻለና ስለዛ ጉዳይ ነው የጠየቁትና በጣም የተለየ ተጫዋች ነው አለ። እንደማስቡ ለምን እንደገዛ ነው ያሳየ ነው። ገንዘቡንም የመለሰ ይመስለኛል አለ። የተለየ ተጫዋች ነው፣ የተለየ ኳስ አረዳድ አለው። ከዚህም በላይ በጣም ይለወጣል። የተለያዩ ጎሎችን ሲያስቆጥር ትመለከቱታላችሁ። በግንባር ቦክስ ውስጥ ታፕ ሲያደርግ፣ ሹቶችን ሲያደርግ፣ ፍሪኪኮችን ከዚህ በኋላም ትመለከታላችሁ። ለመማር በጣም አስደናቂ ተጫዋች ነው ብሎ ጠየቁት። ደጋፊዎች እንደሚሉት ግማሽ ገንዘብ ይቀርባቸዋል ወይ በዌስትሃም ወይ ደግሞ መክፈል አለባቸው ከፐርፎርማንሱ አንጻር ወይ ያመጣችሁበት ገንዘብ ትንሽ ነው ብለህ ታስባለህ ብሎ ጠይቁት። ኖ ነው ያለ በፈገግታ ማለት ነው። እሱ ላይ ቀልድ የሚደረግ ነገር ነው በማለት ነው እንግዲህ መናገር የቻለው። ኦፕታ ጨዋታውን የማሸነፍ ግምት ለአርሰናል ነው መስጠት የቻለው ማለት ነው። ኦልሞስት 56.4% ለአርሰናል ሰጥቷል፣ 20.7 ደግሞ ለብሬንትፎርድ እንዲሁም ደግሞ 22.9% ደግሞ በአቻ ውጤት የመጠናቀቅ እድል አለው ብሏል። የአርሰናል ግምቱ ያስተላለፍ ይህን ሊሆን እንደሚችል እንገምታለን። ዴቪድ ራያ በግብ ጠባቂነት ይኖራል። በቀኝ መስመር ቦታ ላይ ቢን ዋይት፣ በመሃል ተከላካይ ቦታ ላይ ዊሊያም ሳሊ እና ያኮብ ኪቪየር ይኖራሉ ብለን እንገምታለን። በግራ መስመር ተከላካይነት ኦሌክሳንደር ዚንቼንኮ፣ በተከላካይ አማካይ ቦታ ላይ ጀርጂኖ፣ ከሱ ጎን ላይ ማርቲን ኦዲጋርድ እና ሚካኤል ሜሪኖ፣ ከአጥቂ ቦታ ላይ ወደ ኋላ ተስቦ ይኖራል ብለን እንገምታለን። አጥቂ ሊያንድሮ ትሮሳርድ፣ ከሱ በቀኝና በግራ በኩል ደግሞ ኢተን ዋናሪ እና ራሂም ስተርሊንግ ይሆናሉ ብለን እንገምታለን እንደ አርሰናል ኢንፎ አዘጋጆች ማለት ነው። የእናንተን ሀሳቦች ደግሞ ሰንዝሩልን። የጨዋታ ግምታችሁንም እንዲሁም በኮሜንት መስጫ ባር ውስጥ አስቀምጡልን። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን፣ መልካም ጨዋታ ይሆንላችሁ።